ምንም ነውር የሌለባት ይህች ምድር ቅድስት ድንግል ማርያም ነው። በኋላ እንኳን ተመልከቱ እንደው ስታስተውሉት መሬት የተፈጠረችው ስለ ድንግል ማርያም ምስክር እንድትሆን ነው። እግዚአብሔር መሬትን ለአዳም ሲሰጠው ለጊዜው የሚጠፋ ምግብ የምታበቅል ምድር እሰጥሃለሁ፣ ኋላ ግን እኔን የምታፈራ የዘላለም ሕይወት የምትሰጥ ምድር እሰጥሃለሁ ማለቱ ነው። ይህንን ጠፈር ሲሰራለት እግዚአብሔር ለጊዜው የሚጨልም ፀሐይ የምታወጣ ሰማይ እሰጥሃለሁ፣ ኋላ ግን ዘላለማዊ ብርሃን የምታወጣ ሰማይ እሰጥሃለሁ ማለቱ ነበር እግዚአብሔር። ይሄ ሁሉ የፈጠረው ስለ እመቤታችን ሲል ነው እግዚአብሔር። በኋላ እንኳን ሔዋንን ሲፈጥራት ከግራ ጎኑ አንዲት አጥንት ወስዶ ሲፈጥር ለምን ከስጋ አልፈጠራትም? ወይም ከልም ስጋ መፍጠር ይችል ነበር ሔዋንን። ከአጥንት ነው። አጥንት ነጭ ነው፣ ደም የለበትም፣ ነጭ ነው፣ ስጋ አልተለጠፈበትም። እመቤታችን ጽድልት ንጽሕት አልብኪ ነውር ወይም እንትን ወዳጅ ሆይ ምንም ነውር የለብሽም፣ ሁለንተናሽ ውብ ነው እንዳለ እርኩሰት በሌለባት ልጅ አድናሃለሁ ለማለት ከአጥንት የፈጠራት ለዚያ ነው። አጥንት ጽኑ ነው። እመቤታችን ጽኔት ናት። ሞገደ ዓለም ያላናወጻት፣ የዚህ ዓለም ድካም ኃጢአት ያላደከማት ጽኔት እንደ ድንግል ማርያም ያለ የለም። እውነት ለመናገር በሰማይና በምድር ከእግዚአብሔር በታች የእመቤታችን ያህል ጉልበት ያለው ሰው የለም። ጉልበት ማለትም እግዚአብሔርን ለመሸከም መብቃት ነው። ሰማይን መሸከም አይቻልም፣ ምድርን መሸከም አይቻልም፣ ከዚያ በላይ እግዚአብሔርን መሸከም አይቻልም። ይህ የተሰጣት ለድንግል ማርያም ብቻ ነው። ስለዚህ ሰው አሁን ለኛ ምን ያደርግልናል ይህን መስማታችን ሊል ይችላል። አንድ ሰው ስናስበው ምንድን ነው ሃይማኖታችን መጽናት ካለበት እመቤታችን አምላክን ስትሸከም ካልከበዳት የኔን ችግር መፍታት እንዴት ይከብዳታል የሚል ጽኑ እምነት ያለው ሰው ችግሩ ሁሉ በቀላሉ መፍታት ይችላል። አምላክን እንኳን ችላለች፣ እንኳን የኔን ብሶት አምላክን እንኳን ችላለች። አንዳንድ ጊዜ ሰዎች ወይም የማያምኑ ሰዎች የሚታለሉት ለምንድን ነው? ስንቱን ትሰማለች ይላሉ። ስንቱን ትሰማለች። እግዚአብሔር አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ ሳድር ሀያውን ዓለም ነው እግዚአብሔር የፈጠረው። ሀያውን ዓለም በእጁ እንደያዘ ነው። በእጁ እንደያዘ ተመልከቱ። በማኅፀነ እግዝእትነ ማርያም ሲያድር ሀያውን ዓለም በእጁ እንደጨበጠ ነው። በእጁ እንደጨበጠው በማኅፀኗ ካደረ ዓለምን ከነፈጣሪው ስትወስን ያልጠበበች ሰፊ መጋረጃ ያልደከመች ጽኒት ቅድስት ድንግል ማርያም ብቻ ናት። ስለዚህ እመቤታችን ብኪ ቁርባነ ኮን እንላታለን። ያ ሰማይ ርቋቸው ነበረ። ቅዱስ ዳዊት እንዲህ ብሎ ዘምሯል። ምድረሰ ወሀበ ለእጓለ እመሕያው፣ ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። ምድርን ለሰው ልጆች ሰጠ፣ የሰማዮች ሰማይ ግን ለእግዚአብሔር ነው ብሎ ይነገራል። ምድርን ለሰው ልጆች ሰጠ፣ የሰማዮች ሰማይ ግን ለእግዚአብሔር ነው ይላል። ምን ማለት ነው? ሰው እንደ አቅሙ ጸጋ ተሰጥቶታል። ልዕልና፣ ጌትነት፣ አምላክነት፣ ርቀት፣ መለኮት፣ መንግስት፣ ስልጣን፣ ኃይል፣ ዘላለማዊነት ይሄ ግን ለእግዚአብሔር ብቻ የተሰጠ ነው ይላል። ይህ ሰማይ ርቆ ነበረ። ርቋቸው ስለነበረ የሰማዮች ሰማይ ማለትን ማለት ነው። ተመልከቱ። ምድራዊ እናት ለሰው ሁሉ ተሰጥቶታል። ከሰማያት የምትበልጥ እውነተኛይቱን ሰማይ ግን ለራሱ እናት አድርጎ ፈጥሯታል ማለቱ ነበር ቅዱስ ዳዊት። ይቺ ሰማይ ርቃቸው አባቶቻችን ሲመኟል። ሰሎሞንም በመኃልየ ዘሰሎሞን ላይ አይቲ ዛቲ እንተ ታስተርኢ እምርሁቅ ከመጎህ ብሪት ከመፀሐይ፣ እንደ ማለዳ ጎህ የምትጎበኝ ያቺ ማናት እያለ ይመኛት ነበረ። እንደ ማለዳ ጎህ የምትጎበኝ። እንግዲህ ማለዳን የማይመኘው ሰው የለም። ባለጸጋም ይመኘዋል፣ ድሃም ይመኘዋል። ባለጸጋው በሀብቱ የሚገባውን ሊያደርግ ማለዳን ይመኛል። ድሃው ደግሞ ሲነጋለት የድርሻውን ሰርቶ ለመብላት ማለዳን ይመኛል። ማለዳን የማይወድ ሰው የለም። የታመመውም ሲነጋ የሚሻለኝ ይመስለዋል። ብቸኛ ሰውም ሲነጋ ዘመድ የሚያገኝ ይመስለዋል። ማለዳን የማይፈልግ ሰው የለም። ድንግል ማርያምን ያልናፈቃት ፍጥረትም የለም። መላእክት ይፈልጓት ነበር። ለምን? አምላክን ማየት የቻሉት እግዚአብሔር ከእሷ ሲወለድ ስለሆነ 5000 ዘመን እሱን ተሸክመውት ግን አይተውት አያውቁ። ቅዱስ ጴጥሮስ ተናግሯል። ዘያፈተውም ለመላእክት። በጣም የሚገርም ነው። ተሸክመውት ይኖራሉ። መንበሩን ተሸክመው እየኖሩ ግን አይተውት አያውቁ። 5000 ዘመን ከስሩ ተቀምጠው አያዩትም። ያንን ማየት የሚፈልጉትን አምላክ ከሷ ሲወለድ ማየት ቻሉ። ድንግል ማርያም የኛ ብቻ ሳትሆን የመላእክት ጥማታቸው፣ የመላእክት ረሃባቸው፣
በኋላ ደግሞ ጥጋባቸው፣ የመላእክት ምኞታቸው፣ እህታቸው፣ ዘመዳቸው እግዚአብሔርን ያሳየቻቸው የሃይማኖታቸው መስታወት ቅድስት ድንግል ማርያም ናት። ሰው ስለዚህ ያለ ድንግል ማርያም እውር ነው። ሰው ያለ ድንግል ማርያም ረሃብተኛ ነው፣ መሶበ ወርቅ እሷ ስለሆነ። ሰው ያለ ድንግል ማርያም ጨለማ ነው፣ የብርሃን እናት ምስራቅ እግዝእትነ ማርያም ስለሆነ። ሰው ያለ ድንግል ማርያም ርኩስ ነው፣ የሕይወት ውሃን አፍልቃ ዓለሙን ያነጻቸው እርሷ ስለሆነ። ሰው ያለ ድንግል ማርያም ደካማ ነው፣ የኃይል እናት ቅድስት ድንግል ማርያም ስለሆነ። ሰው ያለ ድንግል ማርያም ሃይማኖት ራሱ ሊኖረው አይችልም። ሃይማኖት ማለት እግዚአብሔር ነው። እግዚአብሔርን ያየነው ከእሷ ስለሆነ። ስለዚህ እንደ ማለዳ ጎህ የምትጎበኝ ይቺ ማናት እያሉ ስትርቃቸው ነበረች። ማናት? ብሪት ከመፀሐይ ይሏታል። እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ፀሐይን የለበሰች ያቺ ማናት ይላሉ። አለማወቅ ቢችሉ አልረዳቸው ብትል ይህንን አንድ የቤተ ክርስቲያን ሊቅ ሲተረጉም እመቤታችንን ዮሴፍ አላወቃትም ነበር ይላል አይደለም? ዮሴፍ አላወቃትም ነበር እና ይህን ሊቃውንት ሲተረጉም ምንድን ነው አላወቃትም የሚባለው ይሉና እስኪ ወደ ምስራቅ ተመልከት ይላል። ወደ ምስራቅ ስትዞር ዓይንህ ይጨልማል። ፀሐይን ትክ ብለህ ልታያት አይቻልህም። ጨረሩ ዓይንህን ይወጋል። አንተ ሰው የምትገባውን ፀሐይ የምትጠፋውን ፀሐይ ትክ ብለህ ማየት ካልቻልክ፣ የምትጠፋው ፀሐይ ወደምትወጣባት ምስራቅ ትክ ብለህ ማየት ካልቻልክ፣ እውነተኛው ፀሐይ ወደ ወጣባት ወደ ድንግል ማርያም ትክ ብለህ ማየት እንዴት ትችላለህ? ይሄኛውን መመርመር ካልሆነልህ እውነተኛውን ፀሐይ የወለደችውን እሷንም መመርመር አይቻልህም ብሎ ይነገራል። አይቻልም። ምክንያቱም አንድ ሰው በዓይን ሌላውን ነገር ማየት ይቻላል፣ ዓይንን ግን ራሱን ማየት አይችልም። እስኪ እናንተን ራሳችሁን ልጠይቃችሁና አሁን የራሳችሁን ዓይን ማየት ትችላላችሁ? የራሳችሁን ዓይን ያለ መስታወት ማየት አይቻልም። የራስን ዓይን በዓይን ሌላውን ማየት ይቻላል፣ ዓይንን ራሱን ማየት አይቻልም። ቅዱስ ዳዊትም ስለ እመቤታችን ሲናገር በብርሃንከ ንራይ ብርሃነ ብሎ ተናግሯል። አቤቱ በብርሃንህ ብርሃንን እናያለን። አቤቱ በብርሃንህ ብርሃንን እናያለን። በእናትህ ብርሃንነት ወይም በእናትህ በድንግል ማርያም ምስራቅነት ፀሐይ አንተን እናያለን ማለቱ ነው። በእናትህ ዓይንነት አንተን ፀሐይ አንተን እናያለን። ቅዱስ ኤፍሬም እመቤታችን የቀኝ ዓይናችን ናት ብሎ መናገሩ ስለዚህ ነው። ሔዋን የግራ ዓይናችን ናት፣ ሲኦልን አሳይታናለች። ድንግል ማርያም የቀኝ ዓይናችን ናት፣ ገነትንና መንግሥተ ሰማያትን እግዚአብሔርን ያየንባት እውነተኛይቱ የብርሃን ዓይናችን ቅድስት ድንግል ማርያም ብቻ ናት ብሎ ይነገራል። ይቺ ሰማይ ርቃቸው ነበረ፣ ይቺ ምድር ርቃቸው ነበረ፣ ይቺ የበጉ እናት ርቃቸው ነበረ። እንዲህ ብለውም ጠይቀዋል። በእውነቱ እንዲህ ብለው ኦ አባ አይቴኑ በግኡ ለምስዋ፣ አባት ሆይ በጉ ወዴት አለ ብሎ ጠይቆ ነበረ ይስሐቅ አባታችን አብርሃም። አባት ሆይ በጉ ወዴት አለ? ያ በግ ተሽጦ ዕዳ የሚከፍል ተበልቶ ነፍስና ስጋን የሚያጠግብ በደሙ ርኩሰትን የሚያነጻ እውነተኛው በግ ኢየሱስ ክርስቶስ ቢርቃቸው አቤቱ የመሥዋዕቱ በግ ወዴት ነው ብሎ ጠይቆ ነበረ። ያንን በግ ያቀረበችው ድንግል ማርያም ነው። ያንን በግ የራቀውን ፀሐይ ለዚህ ዓለም ለድቅድቁ ዓለም ጨለማ ለዋጠው ዓለም እውነተኛውን ብርሃን አቅርባ ያበራችለት ድንግል ማርያም ነው። ይህም መቅረቡን ኢሳይያስ ተናግሯል። ማቴዎስ እንዲህ ብሎ መስክሯል። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። ማቴዎስ ምዕራፍ 4 ቁጥር 17 ላይ በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። ይህንን ሲተረጉሙ አባቶቻችን በጨለማ የሚኖር ሕዝብ ታላቅ ብርሃን አየ ማለት በጣዖት የሚኖር ሕዝብ አምላኩን አወቀ። ሰይጣንን ይመስል የነበረ ሰው ክርስቶስን መምሰል ቻለ። በድንቁርና ይኖር የነበረ ወንጌል ተሰበከለት። በመራቆት የነበረ ሕዝብ ክርስቶስን ለበሰ። በባርነት የነበረ ሕዝብ የክርስቶስ ልጅ ለመሆን በቃ። በረሃብ የነበረ ሕዝብ ክርስቶስን ጠገበ። በሲኦል የነበረ ሕዝብ ገነት ተከፈተለት ብለው ይናገራል። ይህንን ብርሃን ያቀረበችው ቅድስት ድንግል ማርያም ብቻ ናት። በእውነት ጌታችን ስብከት ሲጀምር የተነሳበት የትምህርት ርዕስ ታውቁታላችሁ። እስከ ዛሬ ጌታችን
30 ዓመት ከሞላው በኋላ ተጠምቆ 40 ቀን እና 40 ሌሊት ከጾመ በኋላ ተመልሶ ስብከት ጀምሯል። ስብከት ሲጀምር ምን እያለ ነው የጀመረው? አታውቁትም ወይ ረስታችሁትም አይደለም? ለትትናም ሊሆን ይችላል። ጌታችን ስብከት ሲጀምር መጀመሪያ የተናገረው ምን እያለ ነው? መንግስተ ሰማያት ቀርባለችና ምን በሉ ነው ያለው? ንስሐ ግቡ። አሁን ያ መንግስት ሩቆ ነበረ። አሁን ግን መንግስተ ሰማያት ቀርባለችና ድንግል ማርያም 5000 ዘመን የራቀው መንግስት እንዲቀርብ ያደረገችው እሷ ስለሆነች ከእሷ የተወለደው ክርስቶስ መንግስተ ሰማያት ቀርባለችና ንስሐ ግቡ። በጣም የሚገርመው ሔዋን የበላችው እንጨት ሔዋንን ከነ ልጆቿ ከገነት አርቋታል። ድንግል ማርያም ያፈራችው ፍሬ ግን የሱራፌልን እሳታዊ ወአጋሶ ለኪሩብ ይላል። ተመልከቱ። ዘውስተ ዴሁ ሰይፈ እሳት ብሎ ይናገራል። እግዚአብሔር አስቀድሞ ያችን ገነት ተበልቶ የሚጠገብባትን ያለ ርዛት የሚኖርባትን ያለ ሐዘን የሚደሰቱባትን ያችን ገነት አዳምና ሔዋን ሲበድሉ አስወጥቶ የእሳት ሰይፍ የያዙ መላእክትን ከገነት በር ላይ አስቀምጦ ነበረ። እንተ ትጥማየጥ የምትንበለበል ዘውስተ ዴሆሙ ሰይፈ እሳት እንተ ትጥማየጥ የእሳት ሰይፍ የያዙ ሱራፌልን በሯ ላይ አስቀመጠ። በዚያም አዳምና ሔዋንን አራቀ ይላል ዘፍጥረት ምዕራፍ 3 ላይ። አሁን ግን ሔዋን ያመጣችልን ፍሬ ከገነት አራቀን። ድንግል ማርያም ግን ያፈራችው ፍሬ ምን አደረገ? መንግሥተ ሰማያት ቀርባለችና አለ። መቅረብ ብቻ አይደለም፣ እንዲህ ብሎ ነግሮናል። በእውነት አሁን እንዴት ያለ ዘመን መሰላችሁ ያለንበት? በጣም የመታደል ዘመን እኮ ነው። በተለይ በእኛ አሁን በዚህ ዘመን ሰው በምን በሽታ እንደተያዘ ታውቃላችሁ? ዘመንን የመርገም በሽታ ዞታል። እንዴት ያለው ዘመን ደረስን ይላል። ግን የተባረከ ዘመን ነው። ክርስቶስ ከተወለደ ጀምሮ ያለው ዘመን በሙሉ የተቀደሰ ዘመን ነው። ስለዚህ መንግሥተ ሰማያት የቀረበችበት ብቻ አይደለችም። እንግዲያው ምን ያለችበት ነው? እጃችን ላይ የገባችበት ዘመን ነው። ልብ በሉ። ጥለዋት እኮ በእሳት ሰይፍ ተቆልፋ እኮ ጥለናት መተን ነበር። አሁን ቁልፉን ለእኛ አስረከበ። ክብር ይግባው መድኃኒዓለም። እንዲህ ብሎ እንዴት አለ? ወበከ መርአውተ ዘመንግሥተ ሰማያት፣ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው ለቅዱስ ጴጥሮስ ማቴዎስ 16:19 ላይ። የመንግሥተ ሰማያት አሁን ቁልፉን ሰጠን፣ ቁልፉን አስረከበን። እንደዚያ ብቻ አይደለም፣ ለእያንዳንዱ ምእመን መንግሥተ ሰማያትን እጁ ላይ አስቀመጠ። እንዲህ ብሎ መንግሥተ ሰማያትሰ ኢይብልዋ ነያ ዜ ወነያ ካህክ መንግሥተ ሰማያትሰ ነያ ማእከሌክሙ። መንግሥተ ሰማያት እዚህ ናት አትባልም። እግር ኑሯት በእግሯ በራ፣ በክንፍ ኑሯት በክንፏ በራ፣ እግሩ ኑሯት በእግሯ ተሽከርክራ አትመጣም። መንግሥተ ሰማያት በመካከላችሁ ናት አለ። ይህንን ቅርበት ያመጣችው ድንግል ማርያም ናት። መንግሥተ ሰማያት በመካከላችሁ ናት። ስለዚህ አንድ ሰው በውሎና ባዳሩ ውስጥ መንግሥተ ሰማያትን ይዞ ነው የሚዞረው ማለት ነው። ሲተኛ መንግሥተ ሰማያት ላይ ነው የሚተኛው። ሲሳደብ መንግሥተ ሰማያትን ሊጥል ነው የሚሳደበው። ሲያገባ መንግሥተ ሰማያትን ይዞ ነው። ሲመነኩስ መንግሥተ ሰማያትን ይዞ ነው። ክርስቲያን በውሎና ባዳሩ በሙሉ መንግሥተ ሰማያትን ይዞ ነው የሚንቀሳቀሰው። መንግሥተ ሰማያትን ሊወረውራትም ስልጣን አለው፣ ሊይዛትም ስልጣን አለው። ይህንን መንግሥተ ሰማያትን ያቀረበችው እግዝእትነ ቅድስት ድንግል ማርያም ብቻ ናት። ድሮ እንኳን ሰማይ ገነት ርቃን ነበር። ዛሬ ግን ተመልከቱ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ ለእግዚአብሔር ምስጋና ይሁን። ቃል ሥጋ ሆነ፣ ሥጋ ቃልን ሆነ። መላእክት ከሰው ጋር ዘመሩ፣ ሰው ከመላእክት ጋር ዘመረ። መላእክት መጥተው ከሰው ልጆች ጋር ከእኛ ጋር ተሰበሰቡ። እኛ ከመላእክት ጋር ሂደን ማጠን ችለናል። አባታችን አቡነ ተክለ ሃይማኖት ከሱራፌል ጋር ሂደው አጥነዋል። ድሮ እንኳን ከሱራፌል ጋር ማጠን ገነትም ተዘግታብን ነበረ። ገነት ያለችው መሬት ውስጥ ነው። ሱራፌል የሚያጥኑት ግን በመላእክት ከተማ ነው። ከዚህ የጠፈር አለ፣ ከተፈር ቀጥሎ ውሃ አለ፣ ከዚያ ቀጥሎ 3 የመላእክት ከተማ አለ። እዚያ ድረስ ሂደን የማጠን ስልጣን የተሰጠው ድንግል ማርያም ሰውን ስትወልድ ነው። አምላክ ሰው ሲሆን፣ ሰው አምላክ ሲሆን፣ ስለዚህ ምን አለ? ምን እንዳለ ቅዱስ ሳዊሮስ እንዲህ አለ። ከቤተ ክርስቲያን ሊቃውንት አንዱ እሱ ምን አለ? ሰማይ ኮነ ዓለመ ወዓለምሂ ሰማይ ኮነ። ሰማይ ዓለም ሆነ፣ ዓለም ሰማይ ሆነ። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ምስጋና ለሰው ልጆች ተሰጠ ብሎ ይናገራል። ስለዚህ ተመልከቱ፣ ሰማይን ዓለም ያደረገችው ድንግል ማርያም ናት።
ሰማይ ዓለም በመሆኑ የሰው ልጅ አሁን ከዚህ በኋላ ሰማይ ሂዶ የመግባት ስልጣን አለ። ዓለም ሰማይ በመሆኑ እንደ ፀሐይ ክርስቶስ ያበራባታል፣ እንደ ከዋክብት ቅዱሳን ይገለጡባታል፣ እንደ መንበር ድንግል ማርያም አለችባት። ስለዚህ አሁን ይህ ዓለም ሰማይ ነው ማለት ነው። ድንጋይ የመሆንና ኮከብ የመሆን የሰው ስልጣን ነው። ድንጋይ የመሆንና ኮከብ የመሆን ስልጣን የሰው ስልጣን ነው። ምክንያቱም እመቤታችን አምላክን ስትወልድ በሰማይ 4 ኪሩቤል ወይም 4 መላእክት እንዳሉ በምድር 4ቱን ስጋዋን እንደ ኪሩቤል አድርጋ ቤተልሔም እንደ ሰማይ ሆና እሷ እንደ መንበር ሆኖ መላእክትና እረኞች እንደ ከዋክብት ሆነው ምድርን ሰማይ አድርጋልናለች። አሁን ክርስቶስ ከተወለደ በኋላ የኛ የምንኖርበት ምድር በሙሉ ወንዙም፣ ተራራውም፣ ገደሉም ጣዖት በሚመለክበት ሀገር ውስጥ እንኳን ብንኖር የምንኖርበት ምድር በክርስቶስ ደም የነጻ ሰማይ ለመሆን በቅቷል። በብርሃኑ አብርቶታል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ስናስብ ወደ መላእክት ያቀረበችን ከአጋንንት ጋር ተሰብስበን እንኖር የነበርነውን ከመላእክት ጋር ለመሰበሰብ ያበቃችን እሷ ናት። ለመጀመሪያ ጊዜ እሷ ክርስቶስን የወለደች ቀን ነው። ከ5000 ዘመን በኋላ ከመላእክት ጋር አንድ ቀን ለመሰብሰብ የበቃ ነው። ቅዱስ ቄርሎስ ስለ እሷ እየተናገረ ነው ልሳኑ የተዘጋው መጨረሻ ላይ እስኪያርፍ ድረስ እና ምን አለ? አስተጋባ አተነ ቅድስት ድንግልን ተባቲ ነዋይ ድንግልና ዘአልቦ ሙስና፣ ጥፋት የሌለባት ድንግልናዋ የማይለወጥ ምርጥ ዕቃ ድንግል ማርያም ሰበሰበችን። እስኪ በሉ ምርጥ ዕቃ ድንግል ማርያም በሉ። ምን አደረገችን አለ? ሰበሰበችን። ከየት ሰበሰበችን? ከተበተንበት። ከማን ጋር ሰበሰበችን? ከመላእክት ጋር። ሔዋን ከአጋንንት ጋር ስትሰበስበን ድንግል ማርያም ከመላእክት ጋር ሰበሰበችን። ሔዋን ከሳጥናኤል ጋር ስትሰበስበን ድንግል ማርያም ከእግዚአብሔር ጋር ሰበሰበችን። ሔዋን በሲኦል ስትሰበስበን ድንግል ማርያም በገነት ሰበሰበችን። ሔዋን ለረሃብ ስትሰበስበን ድንግል ማርያም ልጇን ለማብላት ጠራችን። እሷ ለሕይወት አቀረበችን፣ ያችኛይቱ ለሞት አቀረበችን። ያቺ ለክደት፣ ይችኛይቱ ለሃይማኖት። ሰው አዳም ከወደቀ በኋላ ነው በምድር ላይ ክደት የተንሰራፋው። የሃይማኖት መለያየትን ያመጣው እኮ የሰው ልጅ ውድቀት ነው። የሰው ልጅ ውድቀት የሃይማኖት ልዩነትን አምጥቷል። እመቤታችን ቅድስት ድንግል ማርያም ግን ለጠፋው ዓለም ክርስቶስን ወልዳ አሳይታ የጠፋውን ዓለም ወደ አምላኩ ያቀረበችው እርሷ ናት። ስለዚህ ነዋ በግው ቅድም ያልኳችሁ ሰማይ ደረሰ፣ ፀሐይ ክርስቶስ ተወለደ። ቅድም ያልኳችሁ በግ ኢየሱስ ክርስቶስ ተወለደ። እሷም አዲስ እምቦሳ ትባላለች። ምን እንላታለን? ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ወይብልዋ በሃቂ ማርያም ሐዳስዩ ጣይዋ። አዲሲቱ እምቦሳ ማርያም ሆይ ደስ ይበልሽ። ሐዳስዩ ጣይዋ ማለት ሐዳስ ማለት ግዕዝ ነው። ሐዳስዩ ግን ወደ ትግርኛ የሄደ ይመስላል። ሐዳስዩ ጣይዋ ማለት አዲሲቱ እምቦሳ ማለት ነው። አዲሲቱ እምቦሳ። አሮጌይቱ ላም ወይም ከብት ሔዋን ናት። አሮጌይቱ አዲሲቱ እምቦሳ ግን ቅድስት ድንግል ማርያም ነው። አዲሲቱ እምቦሳ የተባለችው ምንድን ነው? አዲሱን በግ ኢየሱስ ክርስቶስን ስለወለደች ነው። አዲሱን በግ ኢየሱስ ክርስቶስ ስለወለደች። ቀድሞ የታረዱት በጎች በሙሉ ከርኩሰት የማያነጹ፣ ሲኦልን የማያሻግሩ፣ ርስት የማያወርሱ፣ ኃጢአትን የማያነጹ፣ ከአጋንንት ቁራኝነት የማያላቅቁ፣ ልጅነት የማይሰጡ ነው። ድንግል ማርያም የወለደችው በግ እውነተኛው በግ ክርስቶስ ግን ሕሊናን ያነጻል ይላል ቅዱስ ጳውሎስ። የቀድሞ በጎች ደማቸው ተረጭቶ የከንፈር ለምጽ፣ የግንባር ለምጽ፣ የሥጋ ለምጽ የሚያነጹ ከሆነ የክርስቶስ ደምማ እንዴት ሕሊናችሁን አያነጻም ይላል። ምን ማለቱ ነው? ሕሊናን የሚመረምር እግዚአብሔር ነው። ቅዱስ ጳውሎስ ሕሊናችሁን አያነጻም ማለቱ ምን ማለት ነው? ሕሊናችሁን አያነጻም ማለቱ ሕሊናን የሚመረምር እግዚአብሔር ስለሆነ የክርስቶስ ደም የእግዚአብሔር ደም ነው ማለት ነው። ምክንያቱም ሕሊና የሚሰጠው ለእግዚአብሔር ብቻ ስለሆነ ነው። ይህንን በግ አቅርባ የሰጠችን እመቤታችን ቅድስት ድንግል ማርያም ነው። ስለዚህ ብኪ ቅሩባነ ኮነ፣ አንደኛ ቁጥራችን ከመላእክት ጋር እንዲሆን አድርጋለች። ሁለተኛ ከእግዚአብሔር ጋር አቅርባናለች። ሶስተኛ ያጣነውን ርስት አቅርባልናለች። ማዕድ የሰጠችን እሷ ናት። ሰው ርቦት ይኖር ነበረ፣ የሚበላውን የሚጠጣውን ያቀረበችለት እሷ ናት። እንደ ድንግል ማርያም የዋለልን ማንም የለም በእውነቱ ማለት ነው። ስለዚህ እሷን ማመስገን ሁለንተናን ያቀርባል። ለዚህ ነው አባ ጊዮርጊስ ዘጋስጫ ሲናገር አንቺን ይዤ የማጣው ነገር የለም፣ ላይኔ ብርሃን ነሽ፣ ለጆሮዬ መልካም ዜና ነሽ፣
ለአንገቴ ማርዳ ነሽ፣ ለድካሜ ምርኩዝ ነሽ፣ ለዕውርነቴ መሪ ነሽ፣ ለድንቁርናዬ ጥበብ ነሽ፣ ለስደቴ ርስት ነሽ፣ ለረሃቤ መሶበ ወርቅ ነሽ፣ ለብቸኝነቴ የምታጽናኝ ርግብ ነሽ ይላል። እመቤታችን የያዘ ሰው ምንም ነገር አያጣም። እንዲያውም ሲናገር ሊቁ ምን አለ? ሰማይ እንኳን መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝና ቢያደቁኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ምክንያቱም እሷን መርከብ አድርጎ ውሃ ቢሞላ በመርከብነቷ እንሻገራለን፣ ቢርበን ከመሶብነቷ እንጠግባለን። ከመቤታችን የምናጣው ነገር የለም። ስሟ በእግዚአብሔር ዘንድ የሰለጠነ ሁሉ የሚቻላት እሷ ናት። ለምን? በእግዚአብሔር ዘንድ ሞገስን አግኝተሻልና የተባለ። መላእክት ከእግዚአብሔር ፊት ሲቆሙ ምን ብለው ይቆማሉ? ምን ብለው ይቆማሉ? መላእክት ከእግዚአብሔር ፊት ሲቆሙ መልእክተኛ ነን ብለው ይቆማሉ። ነቢያት ከእግዚአብሔር ፊት ሲቆሙ ትንቢት ተናግረናል ብለው ይቆማሉ። ሐዋርያት ሲቆሙ ሰብከናል ብለው ይቆማሉ። ሰማዕታት ከእግዚአብሔር ፊት ሲቆሙ ደማችን ስላንተ አፍሰናል ብለው ይቆማሉ። መነኮሳት ከእግዚአብሔር ፊት ሲቆሙ ስላንተ መንነናል ብለው ይቆማሉ። እሷ ስትቆም ግን ወልጄሃለሁ አጥቻለሁ ብላ ትቆማለች። የእሷ ነገር ከሁለንተና ይበልጣል። የእሷ ስም መጠራት ከስም ሁሉ የሚበልጥ ስም አለ። እግዚአብሔርን ተሸክሞ ያልደከመ ጉልበተኛ ስም እንደ ድንግል ማርያም ያለ ስም የለም። ስለዚህ እንደ እሷ የሚጣፍጥ ስምም የለም። በእውነት ማለት የምንችለው ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሃኮት ስሙ ማለት የሚቻለው አንቺን መልካሚቱን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይመስገን ማለት ብቻ ነው የሚቻለው። ሌላው ብቻ እንደው ሌላው ቢቀር ልንገራችሁ። ሰውን ወክላ የተገኘች ብቸኛይቱ ሰው ድንግል ማርያም ናት። ሰውን ወክላ የተገኘች ሰው። የሰው ዘር ጠፍቶ ነበር። ሰው ማለት ምን ማለት ነው ታውቃላችሁ? ሰው ማለት ምን ማለት ነው? የቃሉ ትርጉም ሰው ማለት አታውቁትም? ማለት ሰው ማለት ዝም ብሎ የቃሉ ትርጉም ነው። ዝም ብሎ የቃሉ ዴፊኒሽን ነው የሚባለው። የቃሉ ትርጉም ቀጥተኛ ትርጉም ማለት ነው። ምንድን ነው ሰው ማለት? ሰው ማለት ሰባት ማለት ነው። ሰባት ማለት ወይም ፍጹም ማለት ነው። ፍጹም አራት የምን ባህሪ ያለው? የሥጋ። ሶስት የምን አለው? የነፍስ አለው። ስለዚህ ሰው ማለት ሰባት ነው። ስለዚህ አንድ ሰው ትክክለኛ ሰው ሊባል የሚችለው አራቱ ሁሉ ንጹሕ ሲሆን ብቻ ነው። ሰው የመጀመሪያ አዳም ሰው ነው። አሁን እኛ ሰው ነን ማለት አይቻልም በእውነቱ እግዚአብሔር ባወቀ። ምክንያቱም ከሰረቅ ወይም ከዘሞት ወይም ኃጢአት ክፋትን ከሰራን ባህሪያችን ረክሷል ማለት ነው። ሰው ሊባል የሚቻለው ንጹሕ ሰባቱ ሁሉ የጠራ ማለት ነው። ስለዚህ እግዚአብሔር ሰውን ለማዳን ሰው ሆነ። ሰው እንዲሆን ሰው ያስፈልገዋል። ሰው ደግሞ ረክሶ ነበረ። ሰው ያገኘው ድንግል ማርያምን ብቻ ነው። ሰው ያገኘው እሷን ብቻ ስለሆነ ከእሷ ብቻ ሰው ሆነ። እግዚአብሔርን ለማስተናገድ የበቃችን ንጽሕት አዳራሽ እሷ ብቻ ነው። እግዚአብሔርን የተቀበልንባት ሰፊ ንጽሕት ጽሪት አዳራሽ ነውር የሌለባት እግዚአብሔርን የተቀበልንባት ቤታችን እሷ ናት። ቅዱስ ዲዮስቆሮስ ምን አለ? ምንድን ነው የሚለው? በፈቃዳቡ ወረደ በአብ ማርያም ተአንገደ። ተመልከቱ፣ በአባቱ ፈቃድ ወረደ፣ በድንግል ማርያም ዘንድ እንግዳ ሆነ ይላል። የተስተናገደው ከእሷ ቤት ነው። እግዚአብሔር ወደዚህ ዓለም እንግድነት ሲመጣ ከማን ቤት እናሳድረዋለን? ከሔዋን ቤት አናሳድረው፣ ረክሷል። ከሳራ ቤት አናሳድረው፣ የእናቷ የሔዋን መርገም አለባት። ቤት ያልኳ ማለት አካል ማለት ነው። ከኤልሳቤጥም እንዳናሳድረው ምንም ባትበድልም የሔዋን መርገም ግን አለባት፣ የሔዋን ዕዳ አለባት። ድንግል ማርያም ግን ምንም ነውር የሌለባት ለእግዚአብሔር የበቃ ሕሊና ያላት ጽሪት እሷ ናት። እግዚአብሔርን ወደ ምድር ስቦ ያመጣ ውበት የድንግል ማርያም ውበት ነው። እስመ አፍቀረ ንጉሥ ስነኪ፣ ንጉሥ ውበትሽን ወዷልና እንደተባለ እግዚአብሔርን ወደ ምድር ያቀረበው የድንግል ማርያም ውበት ነው። ሰውን ወደ እግዚአብሔር ያቀረበው የድንግል ማርያም ውበት ነው። እግዚአብሔር እሷን እያየ ዓለምን ፈጠረ። እሷን እያየ ወደ ዓለም መጣ። እሷን እያየ ተወለደ። እሷን እያየ ተሰቀለ። እሷን እያየ ትንሣኤውን ገለጠ። እሷን እያየ አረገ። እሷን እያየ መንፈስ ቅዱስን ላከ። እሷን እያየ ይመጣል። እሷን አይቶም ይምረናል። ሊምረን የሚችለው በሱ ብቻ ነው። ንጽሕ እፈዲ ይላል አባ ጊዮርጊስ። ተመልከቱ። ማይዘነከ ብእሲ ብእሲ አባዲ ቤዛ ነፍሱ ንጽሕ እፈዲ ግናይ ለከ። ምን ማለት ነው ይሄ?
ምንም እንኳን ይህ የረከሰ ልጅ ይህ የረከሰ ሰው ወይም ይህች የረከሰች ነው እነዚህ የረከሱ ልጆች ቢያስቀይሙህም እንኳን የኔን ንጽህና ስለነሱ ከፍላለሁ በይልኝ ይላታል አባ ጊዮርጊስ። ያንቺን ንጽህና ትፈልግ እንደሆነ እናትህን አይተህ ማረን። ጽናት ትፈልግ እንደሆነ የእናትህን ተመልከት። ቅድስና ትፈልግ እንደሆነ የእናትህን ተመልከት። ከኛ የምናሳይህ የለንም ብለን እግዚአብሔር ሊቆጣን ሲል የምናሳያት የርኅራኄና የምሕረት አረቦን የምሕረት ምርጥቃ ድንግል ማርያም ነው። በእውነት ለሰው ልጁን ስለ ልጅህ ብለህ ስለ እናትህ ብለህ ስለ አባትህ ብለህ እራራልን እንደምንለው ስለ እሷ ብለህ ስንለው እግዚአብሔር ይራራል። እግሮቿን ያውቃቸዋል፣ እሱን አዝለው ተወግተዋልና። ከንፈሮቿን ያውቃቸዋል፣ ክፋትን የማያውቁ እሱን የሳሙ ናቸውና። ክንዶቿን ያውቃል። ስለዚህ በፀጉሯ፣ በራሷ፣ በክንዷ፣ በማይጸኗ፣ በእግሯ ስንለምነው ይሰማናል። ግን ልነግራችሁ የምችለው ነገር ትልቁ ነገር ምንድን ነው? ከሁሉም ነገር በፊት ፍቅሯን እንዲጨምርልን መለመን አለብን። ከሁሉም ነገር በላይ እመቤታችን የሚወድ ሰው በትክክል የእግዚአብሔር መልክ ያያል። እግዚአብሔርን ለማየት የሚችለው በእሱ አማካኝነት ነው። የእመቤታችን መልኳ የማንን መልክ ይመስላል? የአምላክን መልክ ይመስላል። እንደ አብ ትመስላለች፣ እንደ ወልድ ትመስላለች፣ እንደ መንፈስ ቅዱስ ትመስላለች። ወደዚህ ውስጥ እንዳልገባ ሰዓት ይፈጅብኛል እንጂ አብን፣ ወልድን፣ መንፈስ ቅዱስን ለምን እንደምትመስል መዘርዘር ይቻል ነበር። ስለዚህ እመቤታችንን መያዝ እግዚአብሔርን መያዝ ነው። እመቤታችንን መልቀቅ እግዚአብሔርን መልቀቅ ነው። ከእሷ እቅፍ መውጣት ከእግዚአብሔር እቅፍ መውጣት ነው እና ብኪ ቅሩባነ ኮነ ለርስትም የቀረብ ነው፣ ለመብልም የቀረብ ነው፣ ለመጠጥም የቀረብ ነው፣ ለመንግሥተ ሰማያትም የቀረብ ነው፣ ለእግዚአብሔርም የቀረብ ነው፣ ለመላእክትም የቀረብ ነው፣ ለሕይወትም የቀረብ ነው፣ ለትንሣኤም የቀረብ ነው በድንግል ማርያም አማካኝነት ስለሆነ ብኪ ቅሩባነ ኮነ። በአንቺ ሩቅ የነበር ነው ምን ሆናል? ቅርቦች ሆን። ስለዚህ ቅዱስ ጳውሎስም ኤፌሶን ምዕራፍ 2 ቁጥር 14 ላይ ቅርብ ለነበራችሁም ሩቅ ለነበራችሁም ለሁለታችሁም በደሙ ሰላምን ሰጠ ብሎ ይነገራል። ሩቅ የነበር የሚባሉ አሕዛብ ናቸው። አይሁድም በእርግጥ ሩቆች ነበሩ። ዛሬም ብዙ ሩቆች አለን። እኛም እኮ ሩቆች ነን በእውነቱ። የሚገርመው በዘመነ ኦሪት እስራኤል እንዲያደርጉ ነበር። ከመቅደስ ተቀምጠው ፊታቸውን ወደ ግድግዳው ዙረው ለጣዖት ይሰግዱ ነበር። የሚቀመጡ ግን የት ነው? መቅደስ ውስጥ ነበረ። ትንቢተ ሕዝቅኤል ምዕራፍ 8 ላይ እናገኘዋለን። መቅደስ ውስጥ ተቀምጠው ፊታቸውን ወደ ደጅ ዙረው ይቀመጡ ነበር። እግዚአብሔር ምን አለው? አንድ ቀይ ጎልማሳ ቀይ ሰይፍ የያዘ ቀይ ልብስ የለበሰ ትጥቅን የታጠቀ ላከ ይላል። ያም ሲመጣ የሰው ልጅ ይመስል ነበረ። ያምም ከመቅደስ ውስጥ የተቀመጡት ፊታቸውን ወደ ዳሪ ዙረዋልና ምልክት የሌላቸውን እያየ ቀሰፋቸው አለው። ሂዶም ቀሰፋቸው ይላል። ፊቱ ከመቅደስ ተቀምጠው ፊታቸውን የዞሩ ማለት የተባለ ምንድን ነው? ከኑሮው እንኖራለን፣ በስሙ ቅርብ ነን፣ በስራ ግን ሩቅ ነን። በስም በመጠራት ቅርቦች ነን፣ በስራ ሩቅ ነን። ለስርቆት የቀረብን፣ ለምጽዋት የራቅን፣ ለመቀማት የቀረብን፣ ለመስጠት የራቅን፣ ለዝሙት የቀረብን፣ ለንጽህና የራቅን እኛም የቅርብ ሩቅ ነን። በእውነቱ አይደለም። ይሁዳ በስም ቅርብ ነበረ፣ በመሸጥ ግን ሩቅ ነው። አምላኩን በመሸጥ የራቀ ፍጹም ከእግዚአብሔር የራቀ በመሳም ግን እንደ ይሁዳ የቀረበ ሰው አልነበረ። ይሁዳ ቅርብ ነበረ፣ ጌታን ለመሳም በቅቶ ነበረ፣ እግሩንም አጥቦታል። ከቅዱስ ጴጥሮስ ሳይለይ ሙት እስከ ማንሳት ደርሶ ነበር ይላሉ አባቶቻችን። እንደሱ ቅርብ አልነበረም፣ ግን ወድቋል። ስለዚህ እመቤታችን የቅርብ ሩቅ የሆነውን የምታቀርበን እሷ ናት። ልቡናችን የምትመልስልን እሷ ናት። እውነቴን ልንገራችሁ፣ በእውነት በእመቤታችን የሚያምን ሰው እንኳንስ የሥጋ መከራ የሲኦል መከራ የማያገኘው። ይሄ ምድር ቀላል ነው። ለኢትዮጵያ ተስፋዋ ድንግል ማርያም ብቻ ነው። ለሁላችንም እሷ ብቻ ነው። ስለዚህ ማድረግ ያለብን ለሀገር የምታዝኑ ከሆነ፣ ለቤተ ክርስቲያን የምታዝኑ ከሆነ፣ ለራሳችሁ የምታዝኑ ከሆነ እንደምንም ብላችሁ በቀን ውዳሴ ማርያምን አታቋርጡ። ሰላም ለኪን መድገምን አታቋርጡ። በእውነት ማለት ነው። ይህንን ካደረጋችሁ እግዚአብሔር ከሁላችን ጋር ይሆናል። ብዙ የራቀን ነገር አለ። እንደ ዘኪዎስ አይደል? ዘኪዎስ ቁመቱ ረጅም ነው፣ አጭር ነው የነበረ አይደል? አጭር ነበረ። ግን ምን ያደርግ ነበረ? ምን ይፈልግ ነበረ? ጌታን ማየት ይፈልግ ነበር። ግን ቁመቱ ምን ብሎበታል? አጭር ብሎበታል። ይህንን ቅዱስ ኤፍሬም ሲተረጉም ታሪኩን አልተርከውም፣ እዚህ ጋር የሚገናኝ ስለሆነ ነው። ቅዱስ ኤፍሬም ሲተረጉም ዘኪዎስ መጽሐፍ ቅዱስ ስለ ቁመት መናገር ፈልጎ አይደለም። ምክንያቱም እገሌ ረጅም ነው ተብሎ አልተጻፈም። ቁመቱ ቢያጠር ባያጠር ለእግዚአብሔር ቁም ነገሩ አይደለም ለሰው። ግን ምንድነው? ተመልከቱ፣
ዘኬዎስ ቁመቱ አጭር ነበር፣ ኢየሱስን ማየት ይፈልግ ነበር ማለት መጽደቅ እየፈለገ ጽድቅ የማይሰራ ክርስቲያን ነው ብሎ ይናገራሉ። ያጠረበት ልቡ ያጠረበት መጸለይ ይፈልጋል፣ እንቅልፉ ያሸንፈዋል። መንጻት ይፈልጋል፣ ስጋው ያሸንፈዋል። ማንበብ ይፈልጋል፣ ስንፍናው ያሸንፈዋል። መስጠት ይፈልጋል፣ ንፍገቱ ያሸንፈዋል። ቁመቱ ያጠረበት ማለት እሱ ነው። ስለዚህ ሩጦ ግን ከሾላ ዛፍ ላይ ወጣ። ሾላ ዛፍ የተባለ ቅዱስ መስቀል ነው። እንደምንም ብሎ በመስቀሉ ተመክቶ ንስሐ ገብቶ አልቅሶ ሰግዶ ከዛፉ ላይ መውጣት ይገባል። በመስቀሉ ግን ስንተማመን ስንመካ ያጠረው ቁመታችን ይረዝማል። ብዙ ያጠረብን ነገር አለ። ያንን ቀጥላ የምታስረዝምልን እሷ ናት። እመቤታችን የሰጠን እግዚአብሔር ይመስገን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።